ነው ጊዮርጊስን አሻቅ በተመልከተ ነው ወይ ምትለምን? አሁን ለምን ወደ ቅዱሳን እናውራ? ጊዮርጊስ ገብርኤል እያልክ አትገነጣጥል። ስለ ቅዱሳን ለምን አናወራም? ጠቅላላ እኮ ቅዱስ ነው ብለህ ስለምታምን እኮ ነው። አሁን ጊዮርጊስ ስላለ ሊከፋ አይገባም። ቅዱስ አይደለም ጊዮርጊስ በአንተ? እሺ ይኸውልህ እኔ እያልኩ ያለው በሰማይ ያሉ አባቶች ምድር ያለው ነገር ሁሉም ያያሉ ያማልዳሉ ነው እያልኩ ያለው። በአጭር አማርኛ አብርሃም እንዴ እዛም የነገርኩህ ጥቅስ ላይ እኮ ነው 27 28 ወረድናል። 29 ላይ ጠቅልዬ ላንብብልህ። ለምን ትቆርጠኛለህ? እኔ ጥያቄ አይደለም እሱ ያልጠየቅከውን በግድ ካልመለስ መልሱ እዛ ጋር ነው ያለ። እኔ የምመልስልህ እዛ ጋር ነው ያለ። የኔ ጥያቄ አንተ ትጸልያለህ አይደል? መጀመሪያ ይሄንን የጠቀስኩልህ አንብብልኝ ጨርስልኝ ያልኩህ እኮ ነው። ያልጠየቅኩህን በግድ ካልመለስኩልህ እንዴት ይባላል ወዳጅ? ጥቅስ ስጠ ያልከኝ ጥቅስ ሰጠሁ እኮ። የሰጠሁህ ጥቅስ አንብብልኝ። ለምንድን ነው ጥቅስ ስጠኝ አልኩህ? ለየትኛው ጥያቄ ነው ጥቅስ ስጠኝ አልኩህ? ስለ ምልጃ አይደለም፣ ስለ ጸሎት ነው። አንተ ትጸልያለህ ቅዱሳን ብለህ ወደምታምናቸው ሰዎች፣ ለሱ መጽሐፍ ላይ ማስረጃ ነው የጠየቁህ። መጸለይ እና ይኸው ባለጸጋው ነገርኩህ። ኦኬ፣ ባለጸጋው በሲኦል ያለው አሻቅቦ ተመለከተው ይላል። አንተ አሻቅበህ ተመልከተ ነው ወይ የምታወራቸው ቅዱሳን የምትላቸውን ሰዎች? አዎ፣ አሻቅበህ ተመልከተ ነው የምታወራቸው። እግዚአብሔር አንተ አሻቅበህ ተመልከተ ነው የምትለምነው? ንገረኝ እዚህ ጋር አንተ እኔን ጠይቀኛለህ። በመንፈሳዊ ልቦና ሆነን ነው እግዚአብሔር በአይናችሁ እያያችሁ ለምኑት አይልም። አሻቅበን በመንፈሳዊ ሆነን እንለምናለን። የሌለ ጥያቄ አትጠይቅ። እንኳን ቅዱሳን እግዚአብሔር ለራሱ ያየ አንዳችም እንኳ የለም። አይቶ አይኑን እያየ የለመነ የጸለየ ፍጡር የለም። ምንኛ ነው የምታወራኝ? እሺ ሰማኝ፣ ችግር የለውም። እግዚአብሔር መንፈስ ነው። አሁን ችግሩ ኦርቶዶክሳውያን እንደዚህ ይላችሁ ይላችሁ ስለ ፍጡር ስናወራ አንዴ ቆይ እኔ ስናወራ ስለ ፍጡር ስናወራ እግዚአብሔርን አንተ ታይተው ነው ይለኛል። የጨለማው ኃይል ማለት ይሄ ነው ወንድሞች። እግዚአብሔር መንፈስ ነው። አሁን ስለኔ እናንተ እናውራሽ አውራኝና ወደ ሌላ የምታወራ ከሆነ ትወርዳለሽ። በቃ እስኪጨርስ ስማ እያልኩ ነው። እሺ መሀል የምታወራ ከሆነ ከባድ ነው። እግዚአብሔር መንፈስ ነው፣ የሚሰግዱለትን በእውነትና በመንፈስ ነው ይላል ዮሐንስ ወንጌል መጽሐፍ ምዕራፍ 4 ላይ ጌታ ወደ ሰማርያ ሄዶ ከዛች ሴት ጋር ሲያወራ ማለት ነው አይደል? መንፈስ የሆነውን አምላክ ከፍጡር ጋር አገናኝቶ ይጠይቃሉ። ተክለ ሃይማኖት ጊዮርጊስ ብለው የሚያምናቸው ሰዎች ምናልባት እዚህ ምድር ላይ እንኳን የኖሩ ሰዎች ቢሆኑ ወይ በገነት ወይ በሲኦል ያሉ ፍጡራን ናቸው እነዚህ ሰዎች። ኤቭሪዌር ማለት ሁሉ ጋር ሊገኙ የሚችሉ ሰዎች አይደሉም ማለት ነው። ቅዱሳኖችን አላመንም፣ እኛ አላመለክንም፣ አላመንም። እሺ አመንናቸው። አሁን እያልኩ ያለው ይኸውልህ ክርስቶስ ያመነ በሲኦልም በገነትም ይኖራል ብለህ መናገር የለብህ። ክርስቶስ ያመነ በገነት ነው ያለው። አንተ ክርስቶስ እያመንክ ሲኦል ትገባለህ ማለት ነው ለራስህ። እና አሁን ተክለ ሃይማኖት ክርስቶስን ተከትሎ ነው የሄዱት። ብሩኬ ክርስቶስ ተከትሎ ሄደ። የክርስቶስ ባሪያ ክርስቶስ አገልጋይ ሆነ ሄደ። እንዴት ሲኦል ገብቶ ሊሆን ይችላል ብለህ ትፈርጃለህ? ስለዚህ አንተ በክርስቶስ ድነት አታምንም ማለት ነው። የአፄዎቹ ዘር ትወርዳለሽ። አንሚት ብታረግ ከሆነ ከሳሚ ጋር እንጨርስና ከዛ እድል ሲሰጥ ታወራለህ። እሺ ሳሚ፣ አሁን እሱን ጋር መጥቼ ባወራክ ትምህርታችሁ እንዴት ማለት ተስፋ የምታደርጋቸው ሰዎች ሲኦል እንደሆኑ አሳይሃለሁ። ግን አሁን ጸሎቱን እንጨርስ መጀመሪያ። አንተ በመንፈስ ነው የምትጸልይላቸው ወደ እነዚህ ፍጡራን በመንፈስ ነው የምትጸልየው እኮ። ጥቅስ አንብብልኝ፣ የሰጠውን ጥቅስ አንብብልኝ። ጥያቄ ነው የጠየኩህ። በመንፈስ ነው ወይ የምትጸልየው ወደ እነዚህ ፍጡራን? ጥቅሱ ንገረኝ ብለኸኛል አይደለ? ጥቅሱ ነገርኩህ። የነገርኩህን ጥቅስ አንብብልኝ ነው የምልህ። እሺ በመንፈስ ነው የምትጸልየው? ወደ ሌላ ሰው ሄዳለሁ። እሺ በቃ አዎ በመንፈስ ነው የምትጸልየው። የሰው ልጅ ሲሞት ሕያው ነው፣ ሕያዋን ናችሁ፣ እንደ መላእክት እኩል ሕያዋን ናችሁ ነው የሚለው። መንፈስ ነው የሰው ልጅ። በሁሉ ስፍራ የሚገኙ ናቸው እነዚህ ፍጡራን። ይኸውልህ ከሰማይ ሆነው እነዚህ ፍጡራን ከሰማይ ሆነው ምድርን ያያሉ። ምድር ያለው ነገር ሁሉም ያውቃሉ። አያውቁም ካልክ ደግሞ ማስረጃ ልስጥ። አልጠየቅኩም እኮ ወዳጄ። በሁሉ ስፍራ ይገኛሉ ብለህ ታምናለህ? በሁሉ ስፍራ ይገኛሉ? አዎ ይገኛሉ። እነዚህ ፍጡራን በሁሉ ስፍራ ይገኛሉ ብለህ ታምናለህ? በሁሉ ስፍራ የሚገኘው አንድ መድኃኔዓለም እግዚአብሔር ነው እያልኩ ያለው። በምድር ያለው ነገር ስትለምነው ያይልሃል፣ ይነግርልሃል፣ ያስታርቅሃል። እሱ እንዳለ ደግሞ መጽሐፍ ቅዱሳዊ ቃል ጥቅስ ልንገርህ ነው የምልህ።
እኔ ያልጠየኩ ልንገርህ ለምን ትላለህ? ጥያቄ በሁሉ ስፍራ ይገኛሉ ብለህ ታምናለህ ወይ? በሁሉ ስፍራ የሚገኘው እግዚአብሔር ብቻ ነው። አልጠየኩም እኔ ስለ እግዚአብሔር። እነዚህ ፍጡራን በሁሉ ስፍራ መገኘት ይችላሉ ብለህ ታምናለህ ወይ? መንፈስ ናቸው። በሁሉም ስፍራ ስትለምን ይደርሳል። እሺ ቀጣይ። ከሌላ ኦርቶዶክሳዊ ጋር እናወራ። ኖ ጥቅሴን አንብብልኝ። ለምን ታወራለህ? ጥቅሴን አንብብልኝ። እሺ ፊራ ከየት ቤተ እምነት? ጥቅሱን አንብብለት። እሺ አንብብለት። ጥቅሱን አይሰማም። አንተን አስወረድኩ በቃ ሳይፈቀደልህ። ለምን ታስወርደኛለህ? ብሩኬ ለምን የኔ አትጨርስልኝም? ብሩኬ አይ ስትጠየቅ አትመልስም አንተ አይደለም። ይኸውልህ አብርሃም ግን እሺ ፊራ እንኳን ደህና መጣ። ከየት ቤተ እምነት ነው? ፊራ ይሰማል? እሺ ጆኒ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። ከየት ቤተ እምነት ነው? እኔ እንኳን ከእምነት አማኝ አይደለሁም። እሺ ምንድነው? እኔ እንጃ ምን እንደሆንኩ አላውቅም፣ ግን በእምነት አላምንም። ማለት በእምነት አላምንም ማለት ነው? በእምነት አላምንም። በቃ በእምነት አላምንም። ምንድነሽ ብለህ ስትጠይቅ ወይ ክርስቲያን ወይ ፕሮቴስታንት ምናምን ነው አይደል? አይ ይቅርታሽ አንተ እያልኩ ስላወራሁኝ ማለት ነው። አረ ችግር የለውም ኖርማል ነው። ሶሪ እሺ እህቴ። አይ እኔ አሁን ፕሮቴስታንት ኦርቶዶክስ ምናምን እያልኩ ሳይሆን የምታመልኪው አምላክ አለ ወይ ነው ጥያቄ። አዎ ማመልኩ አምላክ አለ። ማን ይባላል እሱ? እኔን የፈጠረኝ አምላክ ማን እንደሆነ አይደለም ማን እንደሆነ ማወቅም አልፈልግም። ባይዘዌ ማለት ነው። በቃ ግን እኔን የፈጠረኝ አምላክ እንዳለ አውቃለሁ ኦልሬዲ ማለት ነው እኮ። ማን እንደሆነ ማታቂ ከሆነ እንደፈጠረሽስ በምን ታውቂያለሽ እንዴ? እኔ አለኋ እኮ። አንቺ መፈጠርሽን በምን ታውቂያለሽ? ምክንያቱም ያ አምላክ ፈጣሪ ነው። ታዲያ ከየት እመጣለሁ? እኔ ካልተፈጠርኩ መቼም በቅያ አይደለ? አይ ለምሳሌ ሳይንሱ ሌላ ነገር ያወራል አይደል? ምን ያወራል? ከጅንጀሮ ምናምን የሚባለው በሱ አላምንበትም እኮ። ምንም ነገር ኤቪደንስ ከሌለሽ እኮ ይሄን አላምንም። አሁን ለምሳሌ ስለ አምላክ ፈጥሮኛል ብለሽ ታምኛለሽ። ያ የፈጠረሽ አምላክ ማን እንደሆነ ማታቂ ከሆነ ለማወቅም የማትፈልጊ ከሆነ አይ ለማወቅ ያለመፈለግ አይደለም። ቆይ ወንድሜ ብሩኬ፣ አይ ማወቅ አልፈልግም ስላልሽኝ እኮ ነው። አይ ማወቅም አልፈልግም ስልህ ያኔ አውቀን ጠይቀን አንብበን ምናምን ነገር ገብቷል አይደል? ሁሉም ጀስት አሁን ለምሳሌ አንተ እንደ ክርስቲያን አንተን ብጠይቅህ ኦርቶዶክስ ነው ማለት በቃ ማለት ትክክለኛ እምነት እግዚአብሔር ነው ኢየሱስ ክርስቶስ ነው ምናምን ልትለኝ ትችላለህ። አንድ ሙስሊም ደግሞ እዚህ ጋር ብጠይቅ እዚሁ ጋር ማለት ነው አንድ አምላክ እውነተኛው ትክክለኛው አላህ ነው ይላል። ገብቷል? እሺ እኔ ጋር ነው የጠፋችው። እኔ ነኝ የጠፋሁት፣ እሷ ናት የጠፋችው። እኔ ያለውኝ እሺ፣ የእሷ ነው የተቋረጠው። እሺ ሙስሊሙ መጥቶ እውነት ነው የኛ አምላክ እውነተኛ ነው ይላል። ይቅርታ ወንድሜ ስልክ ገብቶብኝ በመሀል እንትን ብዬ ነበር፣ ሚውት ነበርኩ፣ እያወራህ ነበር። አይ ዶንት ኖ ስልክ ገብቶብኝ ነበር ማለት ነው። እሺ ቀጥይ። እና ያው እንደነገርኩ አሁን የትኛው ነው ትክክለኛ? አሁን እኔ የፈጠረኝ አምላክ የቱ ነው ብልህ ከኔ በተሻለ አንተ እንደ አማኝ የምትለኝ የራስህን እምነት ነው። ለምሳሌ የሆነ በቃ እንዴት ለንግግሬ በጣም ይቅርታ እያልኩኝ የሆነ ከሽነህ አሰማምረህ ምናምን ነገር በቃ ፎ አድርገህ ምናምን የምታቀርብልኝ ያው የምታመልከውን አምላክ ነው አይደለ?
ታስረዳኝ ወይ? እኔ ከሽኝ የማቀርበው አምላክ የለኝም ራሱን ማን እንደሆነ የገለጠ አምላክ ስለሆነ የምከተለው ልከሽ ነው የምችለው አምላክ የለኝም። እኔ ራሱን በሚገባ ገልጧል። በቃ የኔ አምላክ ነው የተከተልኩት እኮ በመጽሐፍ ቅዱሱ ለምሳሌ እንደዛ ብዬ ከጠየቅኩ ሳይደብርህ በየትኛው መጽሐፍ ቅዱስ ለምሳሌ በ61 በ80 ምናምን በቃ ይሄ እንትን እያለ ምናምን የመጣ በየትኛው እስቲ ንገረኝ። እስቲ እግዚአብሔር ራሱ አሪፍ አድርጎ የገለጸው በየትኛው መጽሐፍ ነው? እስቲ ንገረኝ። እሺ በ66ቱም ይሁን በ71 በ83ቱም ይሁን የተለያየ እግዚአብሔር የለም። የመጽሐፍ ቅዱስ ቁጥራት የተለያየ መሆናቸው እግዚአብሔርን የተለያየ አያደርገውም ማለት ነው። ለምሳሌ 81ን የሚቀበልም ሰው የተለየ እግዚአብሔር አይነግርሽም። 66ቱ የሚቀበለውም ሰው የተለየ እግዚአብሔር አይነግርሽም። 73ቱ የሚቀበሉት ጋር ብትሄጂም የተለየ እግዚአብሔር አይነግርሽም። ያንኑ አንዱን እግዚአብሔር ነው የምናመልከው። የነዚህ የቁጥራት ልዩነት በመጽሐፍቶቹ ማለት ነው የእግዚአብሔርን ማንነት አይለውጠውም እያልኩሽ ነው ያለሁት። ስላሴስ በጣም እንትን የሚሆንብኝ እስከዛሬ የማይፈታልኝ ያልተፈታልኝ ጥያቄ ቢኖር ከክርስትና ስላሴ ነው። እስከዛሬ ሊፈታልኝ የማይችለው አይ ዶንት ኖ ወይ እኔ ደደቦኝ ሊሆን ይችላል ባይዘው ወይ እኔ የማይገባኝ ሆኜ ሊሆን ይችላል አላውቅም። ወይ እንደምትሉኝ ብዙ ክርስቲያኖች እንደሚሉኝ ስላልተገለጠልሽ ነው፣ የእግዚአብሔር ፍቅር ስላልገባሽ ነው፣ የኢየሱስ ፍቅር ስላልገባሽ ነው ይሉኛል። አሁን ብዙ ጊዜ ማለት ነው። ገብቷል አይደለ? ሰው ምናልባት እንግዲህ እኔ እንደዛ ሆኜ ሊሆን ይችላል፣ ግን አይገባኝም። እኔ አሁን ስላሴ የሚለው ነገር ማለት ነው። እስቲ ስላሴ እንዴት ነው አንድ የምታደርግልኝ? አንድ አምላክ የምታደርግልኝ? እሺ የመጀመሪያው እንግዲህ የት ጋር ቆመሽ እያወራሽ እንደሆነ ስለማናቅ ዝም ብዬ ልንገርሽ ብዬ ነው። ከዛ ፍቃደኛ ከሆንሽ ግን የፈለግሽውን ጥያቄ ልመልስልሽ እችላለሁ። እሺ በውስጥ በየትኛውም ሰዓት ማለት ነው። እሺ ከዚህ ከላይቭም ውጪ ማለት ነው። የትኛውም ጥያቄ ካለሽ በክርስትና ላይ በጣም ፍቃደኛ ነኝ ለማውራትም ለመመለስ። ግን አሁን ስላሴ የሚለው ቃሉን ቃል በቃል ያው ሶስት ማለት ነው። አሁን ስላሴ የሚለውን ቃል ማንም ሰው ተቀበይ ብሎ አያስገድድሽም። ትምህርቱን አይደለም ያልኩሽ፣ ቃሉን ያልኩሽ የቴዎሎጂካል ተርም ስለሆነ ማለት ነው። ከመጽሐፍ ቅዱስ ተጽፎ ካለቀ በኋላ የመጣ ተርም ስለሆነ ይሄ መጽሐፍ ቅዱስ ተጽፎ ካለቀ በኋላ የመጣ ቃል ስለሆነ ቃሉ ስላሴ የሚለው ቃል ማለት ነው። መጽሐፍ ቅዱስ ለምን እንደዛ ሆነ? ለምሳሌ አሁን ብትሰሚኝ ታገኝ ነበር ለምን እንደዛ እንደሆነ። በክርስትና ውስጥ የተለያዩ ኑፋቄ ነበሩ። በክርስትና ውስጥ ይቅርታ እዚህ ጋር ጎረምሶች መጥተውብኝ ነው። እሺ ምንድን ነው ያልኩሽ? ስላሴ የሚለው ቃል ለምሳሌ መጽሐፍ ቅዱስ የተጻፈው በ95 አካባቢ ነው። ስላሴ የሚለውን ቃል ግን ክርስቲያኖች መጠቀም እየሰማሽ አለሽ አይደል? አለው ወንድም ያለው እየሰማው ነው። ስላሴ የሚለውን ቃል ክርስቲያኖች በ180 ዓመተ ምህረት ነው መጠቀም የጀመሩት። ለትምህርቱ የሰጡት መጠሪያ ነው። ቃሉ ግዴታ አይደለም ማለት ነው። አሁን አይገባኝም ስትይ ትምህርቱን ከሆነ ግን እሱ ሮንግ ይሆናል። ትምህርቱ ግን መጽሐፍ ቅዱሳዊ ነው። ምን ማለት ነው? አንዱ አምላክ ራሱን በሶስትነት ገልጧል፣ በሶስት አካል ገልጧል ማለት ነው። ከዘፍጥረት እስከ ራዕይ ድረስ ስናጠና ይሄን በስርዓት እናያለን። ለምሳሌ አንዱን ጥቅስ አንስቼ ባሳየሽ የስላሴ ትምህርት ምንድን ነው የሚለው እንድትረጂ ዘፍጥረት መጽሐፍ ምዕራፍ 1 ላይ ምን ይላል? ቁጥር 26 እግዚአብሔር አለ ይላል። በነጠላ ቁጥር ሲናገር እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል እንመለከታለን። እንደ ምሳሌያችን ምን አለ? እንፍጠር። በብዙ ቁጥር ሲናገር እንመለከታለን። ራሱ እግዚአብሔር ማለት ነው። እንፍጠር ብሎ በብዜት ማለት ነው በብዙ ቁጥር ሲናገር እናያለን ማለት ነው። ይሄ አንዱ አምላክ እግዚአብሔር እኔ ብሎ የሚናገረው ከዛ እንፍጠር ደግሞ ብሎ በብዝሃነት ይናገራል። ይሄ ማለት የስላሴ ትምህርት ማለት ነው። ለምሳሌ ጌታ ክርስቶስ ኢየሱስ ሲጠመቅ በዮርዳኖስ ከሰማይ የምወደው ልጄ እርሱ ነው እርሱን ስሙት ብሎ አብ ተናገረ። ሁለተኛው አካል ደግሞ ከድንግል ማርያም በስጋና በደም ተካፍሎ የተወለደው ጌታችን ኢየሱስ ክርስቶስ
ከዛ ደግሞ በርግብ አምሳል ደግሞ መንፈስ ቅዱስ ሲወርድበት ደግሞ እናያለን ማለት ነው። አንዱ አካል አንዱ አምላክ በሶስት አካል ተገልጦ እናያለን። ይሄ ነው ማለት ነው የሥላሴ ትምህርት። ከዚህ ይሄ መረዳት ከቻልሽ የሥላሴን ትምህርት አወቅሽ ማለት ነው። እሺ ይኸውልህ ወንድሜ ብሩኬ በጣም ከሚገርም ነገር እስከዛሬ ከጠየኳቸው ሰዎች አሁን ዛሬ አንተ እየመለስክልኝ መልስ ሥላሴ ይለያል። ምን ጋር ካልከኝ ጀስት እንዴት ነው ይሄ ቅድም ያልከው ምንድን ነበረ? እረሳለሁ። እኔ ለዚህ ነበረ ቅድም እያስቆምኩ መጠይቅህ በመሀል ማለት ነው ቃሉ እንጂ ይሄ ሥላሴ የሚለው ቃሉ እንጂ ምንድነው አስተምሮቱ ምናምን ያልከኝ። እስቲ ድገምልኝ። ቆይ እኔ ወዲያው ካልጠየቅኩ እረሳለሁ። ገባህ? እንደዚህ እንትን ማለት አልችልም። እስቲ እዛ ጋር ድገምልኝ እስቲ። ብደግምልሽም እኮ ያው ተረሻዋለሽ ማለት እኮ ነው። ቆይ እኮ እዚሁ ጋር እንድጠይቅህ ነዋ። ቆይ አሁን ስልህ ምን ማለት ነው ስልህ፣ ለምሳሌ ለምን ከጊዜ በኋላ መጣ ይሄ ቃል ከመጽሐፍ ቅዱስ እንትን በኋላ ነው የመጣው ስትለኝ ስጠይቅህ ያስረዳኸኝ ነገር አለ። እሱ ነገር ድገምልኝ እስቲ እና ከዚህ በኋላ ወዲያው ብጠይቅህ አይደብርህ? እረሳለሁ፣ ስለምረሳ ነው። እሺ ፕሊዝ። እሺ አይ በቃ ይሄ መጨረሻ ይሆናል። ያው ርዕስ ስላለው ቤቱ ወደ ርዕሱ እንድንመለስ በሥላሴ ከምን ለማያምን ሰው ለምንድን ነው የምትጠይቂው? በሥላሴ እሱ አያምንም፣ አያውቅም ሲጀመርም። ኦኬ ይቅርታ። አያምንም እኮ። አይዞህ ወዳጄ አይዞህ። ስሚኝና ግባና ትነግረናል። አሁን እሱ ገብቶ ደግሞ ቢያወራ ቤተክርስቲያኒቷ ማትለውን ነው በሲል ምሳሌ። ሥላሴ የሚለው ቃል ለምሳሌ መጽሐፍ ቅዱስ ውስጥ ተጽፎ አታገኙም ቃሉን ማለት ነው። ቃሉን ሥላሴ የሚለውን ቃል ለምን መጽሐፍ ቅዱስ ተጽፎ ካለቀ በኋላ ክርስቲያኖች የተጠቀሙበት ቃል ስለሆነ ነው ያልኩሽ። ትምህርቱ ግን መጽሐፍ ቅዱሳዊ ነው። ይህንን ያልኩ እንደዚህ ብሎ የነገረኝ አንድም ክርስቲያን የለም እስከዛሬ ስጠይቀው ነው። ገብቷል አይደለ? ይቺን ለማለት ነው። እና ደግሞ የሥላሴን እንትኖች ስዘረዝርልኝ ምን አልከኝ? ኑ እንፍጠር ብሏል እግዚአብሔር እና ኑ እንፍጠር ማለቱ ሥላሴን ይገልጻል ብለኛል። ኑ እንፍጠር ማለት ብዝሃነትን የሚያሳየው ጀስት ነው። ክብርን ሳያሳይም የእግዚአብሔርን ማለት የፍጣሪን እንትን ለምሳሌ አሁን እኛ እኮ እንደዚህ እንላለን። እኛ ራሱ አራዶቹ ስናወራ ማለት ነው የሆነ የለም ሰምቲንግ ራሳችንን ክብሩ ለማድረግ ምናምን ነገር እና እስቲ እግዚአብሔር እኛ ሲል ብዙነቱን እየገለጸልን ነው ወይስ ጀስት ሀያልነቱን እየገለጸልን ነው? እስቲ እቺ ነገር ዲፋይን ታደርጋለህ? እሺ አሁን ለምሳሌ ኦል ጂሰስ የሚባሉት ቤተ እምነቶች ልክ አንቺ እንዳልሽው ማጀስቲ ነው ይላሉ። ይሄን ክፍል ማለት ነው። ግን ሮንግ ነው። በቃ እግዚአብሔር ልክ አሁን እኛ ሰዎች ማለት ፍጥረታት እያልኩሽ ነው ያለሁት በዚህ አይነት ሁኔታ ልንገልጽ እንችላለን። እግዚአብሔር ግን ምንም ምክንያት የለውም በዛ ሁኔታ ራሱን ለመግለጥ ማለት ነው። በቃ የተከበረ አምላክ ነው ቢልም ባይልም ማለት ነው። ግን አንቺ እንዳልሽው ማጀስቲ እንዳልሆነ ላሳይሽ። ለምሳሌ እዚህ ዘፍጥረት 3 መጽሐፍ ምዕራፍ 22 ላይ ሲናገር ብዝሃነት እንደሆነ ላሳይሽ ስለፈለኩ 3:22 ላይ ሲናገር እንደዚህ ይላል፣ እግዚአብሔር አምላክ አለ እነሆ አዳም መልካምና ክፉን ለማወቅ ከእኛ እንደ አንዱ ሆነ ይላል። ከእኛ እንደ አንዱ ሆነ ብሎ እግዚአብሔር ሲናገር እንመለከታለን። ያ ማለት ማጀስቲ አይደለም ማለት ነው፣ ብዝሃነት እንደሆነ ራሱ እግዚአብሔር ሲናገር ከእኛ እንደ አንዱ ሆነ። አሁን ማጀስቲ ነው ልትያቺ እንፍጠር ሲል ኦኬ በዛ መልኩ ሊሞግቱ ይችላሉ። ግን እንፍጠር ባለበት ደግሞ 2 ምዕራፍ ስናልፍ ከኛ እንደ አንዱ ሆነ ብሎ ራሱ እግዚአብሔር ሲናገር እንመለከታለን። እግዚአብሔር ራሱ በሰው ገልጿል ወይስ ሰዎች ናቸው ራሱን በሶስት የገለጹት? እግዚአብሔር ራሱን በሶስት ገልጿል ወይስ ሰዎች ናቸው በሶስት የገለጹት? አይ ራሱ እግዚአብሔር በሶስት አካል ራሱን አሳይቷል፣ ራሱን ገልጧል በደንብ አድርጎ ማለት ነው። አሳይቷል። ያሳየው ደግሞ አሁን በዘረዘርክልኝ ዝርዝሮች ነው። እጅግ በጣም ሀያሌ በጣም ብዙ ጥቅሶች አሉ። ለዛ ነው በውስጥ ፈቃደኛ ነሽ ተጠሩኝ። ኦኬ እሺ በቃ እኔ መረሳችሁን እንትን እንዳልባችሁ፣ ምክንያቱም የኔ ጥያቄ ራሱ ስለማያልቅ ማለት ነው። ወደ ርዕሳችሁ ተመለሱ። እንትን ጊዜያችሁን እንትን እንዳልባችሁ። እሺ ብሮ
አመሰግናለሁ። ለማንኛውም እኔ ፉሉ ግን አላርግሽና ከቻልሽ ቁጥርሽን ጻፍ። አብሽር። All right, the first thing we're gonna build is a scary maze, and we're gonna build that right here in our driveway. ተባረክ። እሺ ወደ ሀሳባችን እንመለስ። ፕሬዝ የሚለው ሰላም እንዴት ነህ ወይ እንዴት ነሽ? ከየት ቤተ እምነት ይሆን? ሰላም ወንድሜ ዳኒ። እኔ ፕሮቴስታንት ነኝ፣ አማኞች ህብረት ነኝ። እሺ ተባረክ። እሺ አንተ ነህ? ሰላም፣ እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ ነው። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። ስለ ምልጃ ማን ነው የተሳሳተው? ጴንጤ ወይስ ኦርቶዶክስ? ስለ ምልጃ ኦርቶዶክስ የተሳሳተው። ኦኬ፣ የተሳሳተ እምነት ትከተላለህ ማለት ነው አንተ? እኔ የምከተለው እኮ ክርስቶስን ነው። እንትኑ ስም ነው የነገሩ። ኦርቶዶክስ ያልሁ ያለሁበትን ስም ነው። በፕሮቴስታንትም ሆኖ የተሳሳተ ፕሮቴስታንት ሊኖር ይችላል። ኦርቶዶክስም ብሎ የተሳሳተ ኦርቶዶክስ ሊኖር ይችላል። እምነትህ ምንድን ነው ስለ ኦርቶዶክስ አልከኝ አይደል? ይሄ ኦርቶዶክስ እምነት ተሳስቷል ወይ ስለ አዎ አልከኝ። ስለዚህ የተሳሳተ እምነት ውስጥ ነው ያለው ማለት ነው። እኔ አማላጅን አውቃለሁ። ለምን ቃሉን አንብቤ እዛ ግን እዚህ ቦታ አትቀመጥ አይልም እግዚአብሔር እኮ። የትም ቦታ መቀመጥ፣ የትም ቦታ እግዚአብሔር መንፈስ ነው። እግዚአብሔር የትም ቦታ አለ። እኔ አሁን እግዚአብሔር የትም ቦታ የለም የሚለውን አርጊውመንት አለም እያወራኝ ያለሁት ከአንተ ጋር። ስለዚህ የተሳሳተ እምነት ውስጥ ነው ያለው ማለት ነው። እሱን ያሳየኝ ማለት እኔ የተሳሳትኩ አይደለሁም። ግን እኔ ስለ አንተ አይደለም የጠየቅኩ። ያለህበት ቦታ ግን የተሳሳተበት ቦታ ነው ያለው ማለት ነው። በቃ እሱን ለማሳየት ያክል ነው። ስለዚህ ልዩነት የለንም። ልክ ጴንጤ ልክ ነው ካልከኝ ምንም የሀሳብ ልዩነት የለንም ማለት ነው። እና ሌላ ኦርቶዶክሳዊ ልቀበል ልክ አይደላችሁም የሚለን ምክንያቱም እናንተ ምንም እናወራ ካለመኖሩን በምን ልክ አይደለም ማለት ብለህ ስትለኝ ዳዊት መዝሙረ ዳዊትን ኦርቶዶክስ ቤተክርስቲያን ትቀበላለች። ለምን እልሃለሁ? ኦልሬዲ እኔ እናንተ አንድ አይነት እምነት እኮ ነው ያለን ወዳጄ። አንተም ምልጃውን ትቀበላለህ፣ እኔም ምልጃውን እቀበላለሁ። አሁን ኦርቶዶክስ ስህተት አይደለችም ብትለኝ ኖሮ የሀሳብ ልዩነት ስላለ እንሟገታለን። ሁለት የሀሳብ አንድ አይነት ያላቸው ሰዎች ግን መሟገት አለባቸው ብዬ አላምንም። ባይሆን እጅ ለእጅ ነው መጨባበጥ ያለባቸው። ስለዚህ ሌላ የተለየ ሀሳብ ያለው ሰው ልቀበል፣ ጊዜ ማባከን ነው የሚሆነው። የምታወራውን ነገር እኔም ላወራው የምችለው ጉዳይ ነው። ምንም ለውጥ የለውም። አንድ አይነት ነው እኮ እምነታችን። እሺ ቴንክ ዩ ብራዘር። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፉልን። አላችሁ? ሌላ ኦርቶዶክስ አለ? ሌላ ኦርቶዶክስ እሺ ካላችሁ አንድ ቁጥር ብጽፉልን ደስ ይለናል፣ እንድናስገባችሁ ማለት ነው። እኔ ኦርቶዶክስ ነኝ እሺ የሚል ሰው። እሺ ነፂ ሰላም እንዴት ነው እንደሚለው? እግዚአብሔር ይመስገን። ከየት ቤተ እምነት? አይ እኔ እንኳን በጌታ ነኝ። ኦኬ በጌታ ነሽ። እሺ ሌላ ኦርቶዶክስ አለ? በምልጃ ጉዳይ ጴንጤ ስህተት ነው የሚል ኦርቶዶክስ ካለ አንድ ቁጥር ጻፉልን እንድናስገባችሁ ማለት ነው። በመጽሐፍ ቅዱስ ውስጥ አማኞች ስለሆነ እኔ ኦርቶዶክስ ነኝ። ኦርቶዶክስ ስለ ምልጃ ትክክል ናት ብሎ የሚያምን ሰው ካለ እንድናስገባችሁ አንድ ቁጥር ጻፉልን። እሺ ፍሪታ ነው የሚለው። ሰላም እሺ ተሳስታ ነው ብዬ ላስብ። እሺ ሌላ ኦርቶዶክስ አለ ጋይስ? በምልጃ ጉዳይ ላይ ማውራት የሚችል
ኦርቶዶክስ ትክክል ናት ጴንጤ ተሳሷ ብሎ የሚያምን ኦርቶዶክሳዊ ካለ አንድ ቁጥር ጻፉልን። ስለ ኢየሱስ ምልጃ ሊሆን ይችላል፣ ስለ ቅዱሳን ምልጃ ኦርቶዶክስ ትክክል ናት፣ የኦርቶዶክስ አስተምሮ ልክ ነው፣ መጽሐፍ ቅዱስ በሚለው መሰረት ነው እኛም እምነታችን ብሎ በኦርቶዶክስ እምነት ሙሉ እምነት ያለው ሰው አንድ ቁጥር ቢጽፍልን ማስገባት እንችላለን። እሺ እኔ ጴንጤዎች ግን ለምን ነው የምትልኩት? ኦርቶዶክስ እያልን ለምን ነው ኦርቶዶክስ? አሁን ሪኩዌስት ላይ ጴንጤዎች ነው እያየን ያለ ነው። የሀሳብ ልዩነት እኮ የለንም። በቃ እኛ እምነታችን ጴንጤ የሚያምነውን እምነት ነው አይደል? ጴንጤ ስለሆነ ስለዚህ የሀሳብ ልዩነት ከሌለ መላክ አይጠበቅባችሁ። ኦኬ ለዲስከሽን ሰዎችን እየጋበዝን ያለ ነው ጴንጤዎችን ስለሆነ ማለት ነው፣ ኦርቶዶክሶችን ስለሆነ አመል ነው ፖሊዬ። እሺ አንዴ ታስወርዱልን እስቲ ገስት ላይ ከላኩት ሰዎች መካከል። እሺ ሌላ ኦርቶዶክስ ያለ በጣም ሐሳቡ የምናየው የምንሞግተው ሐሳብ ነውና ምክንያቱም ቤተክርስቲያኒቷ ውስጥ ትልቅ ስህተት ነው ብለን የምናምነው አንደኛው ስህተት ይሄ ነው። በቅዱሳን ላይና በክርስቶስ ኢየሱስ ላይ ያላት የምልጃ ኮንሰፕት እንደ እግዚአብሔር ቃል ስላልሆነ ማለት ነው። በእግዚአብሔር ቃል ውስጥ ቢመዘን የኦርቶዶክስ አስተምሮ ከምልጃ አንጻር በእግዚአብሔር ቃል ውስጥ የለም። እንደውም የተጻፈውን ትክዳለች፣ ያልተጻፈውን ታምናለች ነው የሚባለው። ኦኬ ምናልባት ለዚህ ቃል ልናወጣለት ይገባል ብዬ አስባለሁ። መናፍቅ ሳይሆን ከሃዲ የምንለው ነገር ነው እዚህ ውስጥ የሚገባው አይደለ? ከፍላ አይደለም ያመነችው፣ ክዳ ነው እያወራች ያለችው። መጽሐፍ ቅዱስ ለምሳሌ ስለ ክርስቶስ ኢየሱስ ምልጃ በግልጽ ይናገራል። ኢየሱስ አማላጅ እንደሆነ ያወራል። ኦርቶዶክስ የክርስቶስ ኢየሱስን ምልጃ ትክዳለች ነው የሚባለው። ኦኬ የኢየሱስን ምልጃ ትክዳለች፣ ያልተጻፈውን ደግሞ ትጨምራለች። ስለዚህ በምልጃ ኮንቴክስት የምናወራ ከሆነ ቤተክርስቲያኒቷ ትልቅ ክህደት ውስጥ ናት ያለችው። በጣም ትልቅ ክህደት ውስጥ ነው ያለችው። የእግዚአብሔር ቃል የማያስተምረውን ትምህርት ነው እያስተማረች ያለችው። በክህደት ዓለም ውስጥ ናት ያለችው እና ክህደቷን ነው አሁን እያሳየን ያለ ነው። ብዙ ሰዎች ኦርቶዶክስ በክርስቶስ ኢየሱስ ምልጃ ላይ እየካደች እንደሆነ ስለማይረዱ ማለት ነው። እና እሺ አንተ ነህ ይቅርታ፣ እኔ እንኳን ትንሽ በመጽሐፍ ቅዱስ ማንበብ አሁን ነው የጀመርኩኝና ሰዎች ስለሚገቡ ያልተረዳሁት ነገር አንድ ነገር ስላለ ነው እና መረዳት ፈልጌ ነው። ኦርቶዶክሳውያንና ፕሮቴስታንት በስላሴ እናምናለን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን እናምናለን አይደል? እሺ እንደዚህ ብለን ካመነ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ካልነ በሮሜ ምዕራፍ 5 ከቁጥር 10 ላይ ጠላቶቹ ሳለን በልጁ ከእግዚአብሔር ጋር አስታረቀን የሚለው ቃል በልጁ ጠላቶቹ ነበርንን፣ ኃጢአተኞች ነበርንና በልጁ ከእግዚአብሔር ጋር አስታረቀን የሚለው ከየትኛው እግዚአብሔር ጋር ነው ያስታረቀን? ከእግዚአብሔር ጋር ነው። ስንት እግዚአብሔር ነው ያለው? አንድ እግዚአብሔር አይደል ያለው? ከራሱ ጋር ማለት ነው። ከእግዚአብሔር ጋር የታረቅንበት አብ የላከው አንድ ልጁ ነው ማለት ነው። ስለዚህ አብ እግዚአብሔር፣ ወልድ እግዚአብሔር፣ መንፈስ ቅዱስ እግዚአብሔር ስንል በሶስት መንገድ ራሱን ገልጿል እንጂ አንድ እግዚአብሔር ነው ያለ ማለት ነው ማለት አብ እግዚአብሔር፣ ወልድ እግዚአብሔር፣ መንፈስ ቅዱስ እግዚአብሔር ካልነ ስላሴ የምንለው ሶስት እግዚአብሔር እንዳለ የተረድቸው ነው። ከማንበብ ችግርም ሊሆን ይችላል። ይህን ትንሽ መረዳት ፈልጌ ነው። አሁን አንተ ደግሞ ስትመልስልኝ አንድ እግዚአብሔር አንድ አብ አለ፣ በልጁ በኩል ነው ከእግዚአብሔር ጋር ከአብ ጋር የታረቅነው ነው ያልከኝ። አይ እኔ ነው አላልኩም፣ አንተ ነው ያልከው እንደሱ።
እያወራሁኝ ያለሁት ከእግዚአብሔር ጋር ብለህ ስታወራ እግዚአብሔር አብ ብቻ እኮ አይደለም አይደል እኮ። እግዚአብሔር አብ ብቻ ካልሆነ ልጁ ከየትኛው እግዚአብሔር ጋር ነው የታረቀና? ከሶስቶችም ጋር ነው። ታዲያ አሁን የምናወራው እኮ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ አይደለም የምናወራው? ስለዚህ በሌላ አነጋገር ከአምላክ ጋር የታረቅንበት ራሱ ክርስቶስ ኢየሱስ ነው። ያንን ያለ ነው ከአምላክ ጋር። ኦኬ እርቃችን ከአንድ አካል ጋር ብቻ ሪፕሬዘንት የሚደረግ ጉዳይ ብቻ አይደለም ማለት ነው። ማለት ምን ማለት ነው? ከመንፈስ ቅዱስ ጋር አልታረቅንም ማለት አይደለም። ከአብ ጋር መታረቃችን ኦኬ እያገላለጽን ሀሳብ አለ እያወራን ያለ ነው። ከእግዚአብሔር ጋር አልታረቅንም የሚል ትምህርት የለውም። ምን ማለት ነው? እየታረቅነው ከአብ ጋር ብቻ ነው። ከመንፈስ ቅዱስ ጋር አልታረቅንም ማለት አይደለም። ከወልድ ጋር አልታረቅንም ማለት አይደለም። ግልጽ ነው። ሶስቱም አካል አለ ማለት ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር የሥላሴ አማኝ አይደለም። ሥላሴ አማኝ ግን አንድ መለኮት አይደለም የምናምነው። ሶስት የተለያዩ መለኮቶች ነው እንደ ያሉት ሥላሴ ላይ። እንደዛ ነው የምትረዳው አንተ? እኔማ ገና አሁን ነው እና መጽሐፍ ቅዱስ ማንበብ ጀመርኩኝ። አይ ነው እኮ አንብብ፣ ችግር የለም። እንደዛ ነው የምትረዳው። እሱም ማያውቅ ነው። እኔማ በቤተ ክርስቲያናችንማ በዛ ስለ ሥላሴ ትምህርት ስንማር ሥላሴ ስንት ናቸው? አንድም ሶስትም ናቸው። ማን ማን ይባላሉ? አብ፣ ወልድ፣ መንፈስ ቅዱስ ብለን ተምረናል። እንደገን ቃሉ ላይ ስመጣ ደግሞ ጠላቶቹ ነበርነን። አሁንም አልመለስክልኝ ብራዘር፣ አልመለስክልኝ። የሆነ ነገር እየሸተተኝ ስለሆነ ነው ያንን እየጠየቅኩ ያለሁት። ሶስት መለኮት እንዳለ ነው ኦርቶዶክስ የምታምነው? ሶስት መለኮት እንዳለ ነው የምታምነው? ሶስት አካል እንዳለ አብ፣ ወልድ፣ መንፈስ ቅዱስ። ስለ መለኮት ነው የጠየቅኩ። አሁንም አትደበቅ። ሶስት መለኮት ነው ወይ ያለው? አትደበቅ ስትል ምንድን ነው? አይ የጠየቅኩን ጥያቄ ዳይሬክት መልስልኝ ማለት ነው። የጠየቅኩ ጥያቄ ሌላ ነው፣ የምታወራኝ ሌላ ነው። አንድ መለኮት አለ ብላ ነው ወይ የምታምነው? ማለት ሶስት መለኮት አለ ብላ ነው ወይ የምታምነው? ሶስት የተለያዩ አምላኮች አሉ ብላ ነው የምታምነው ኦርቶዶክስ? በቃሉ እንደሱ አታምንም። አንድ መለኮት አለ ነው። በመለኮት አንድ እግዚአብሔር እንዳለ ነው። አለቅ። ስለዚህ አንዱ መለኮት ያ እግዚአብሔር ጋር የታረቅንበት በየትኛው አካል ነው? እንደዛ ከሆነ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሲል ምን ለመግለጽ ነው? እችን ንገረኝ፣ ለመማር ነው። እና እኔ እንዳልከው አንተ እንደነገረኝ ሆነ መለኮት አንድ ሶስት መለኮት አለ ብላ ታምናለች ወይ ኦርቶዶክስ ስትል፣ አይ እንደዛ አታምንም፣ አንድ መለኮት እንዳለ ነው ብዬ መልሼላለሁ። ግን አብ እግዚአብሔር፣ ወልድ እግዚአብሔር፣ መንፈስ ቅዱስ እግዚአብሔር ስትል ምን ለማለት ነው? ያውዱ ምንድን ነው? አልገባኝም። ጥያቄ አምላክ ስለሆነ ነው። አብ አምላክ ነው፣ በራሱ አምላክ ስለሆነ ፍጡር አይደለም እያወራን ያለ ነው። ወልድም አምላክ ኦፍኮርስ፣ መንፈስ ቅዱስም አምላክ። ምን ማለት ነው? ይህንን ከእግዚአብሔር ቃል አሳየ። በመጀመሪያ ቃል ነበረ፣ ያ ቃልም ማን ነበር ይላል? እግዚአብሔር ነበር። አለቀ። ስለዚህ አሁን ስለ እግዚአብሔርነት ስታወራ፣ ስለ አምላክነት ስታወራ ክርስቶስ ኢየሱስ ፍጡር አይደለም እያልን ያለ ነው። ምን ማለት ነው? አምላክ ነው ማለት ነው። ኦኬ፣ ያ ቃል የተባለው እሱ ራሱ አምላክ ስለመሆኑ መጽሐፍ ይናገራል፣ ይመሰክራል ማለት ነው። ኦኬ፣ አሁን እያወራን ያለው ስለ አምላክነት ነው። ቀደም እያነሳ ነበር ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ያለው እኔና አብ አንድ ነን የሚለውን ሀሳብ ስታየው ድንጋይ ያነሳበት ኬዝ ነው፣ ያስነሳበት ኬዝ ነው። ሊወግሩትም ድንጋይ ያነሱ ይላል። ስለዚህ እኔና አብ አንድ ነን ብሎ ሲናገር እየገባቸው ያለው እኔ እግዚአብሔር ነኝ ወይ ደግሞ አምላክ ነኝ እያለ ራሱን ከአብ ጋር እኩል አስተካክሎ እያስቀመጠ ነው ያለው። በተመሳሳይ ፊልጵስዩስ ምዕራፍ 2 ላይ ያለው የምታየው ሀሳብ ይሄ ነው። እሱ በእግዚአብሔር መልክ ሲኖር ሳለ መተካከልን እንደመቀማት አልቆጠረም ይላል። ስለዚህ የሚተካከል ነው ማለት ነው። ወልድን ስታየው፣ ስጋ ለብሶ ስታየው ኢየሱስ ክርስቶስማ ሰው ነው ብለህ አትደመድምም ማለት ነው። ምክንያቱም ሰው ብቻ አይደለም። ሰው የሆነው ወይ ደግሞ ራሱን ክብሩን ዝቅ ያደረገው እሱ አምላክ ስላልነበረ አይደለም። ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ ስለሆነ ማለት ነው። ስለዚህ የክርስቶስ ኢየሱስ ማንነት ተመልክተ ኢየሱስ ክርስቶስ እኮ በቃ ከቅድስት ድንግል ማርያም ነው የጀመረው አትልም ማለት ነው። ምክንያቱም ወልድ ጅማሬው ከማርያም ስላልሆነ ዓለማት ሳይፈጠሩ የነበረ ዓለማት ጭምር በእሱ የተፈጠረ ነው። ፈጣሪ ደግሞ ፍጡር ሊሆን አይችልም። ዓለማት በእሱ ከተፈጠሩ እሱ ከዓለማት በፊት ኤግዚስት ያደረገ ነበረ ማለት ነው።
ዓለማት ብለን የምናወራው አጠቃላይ የተፈጠረውን ዩኒቨርስ ስለሆነ ማለት ነው። ፕሬዝ ከዩኒቨርስ በፊትም ኤግዚስት ያደረገ ደግሞ ለዩኒቨርስ መገኛ ሶርስ የሆነ ጌታ ስለሆነ ማለት ነው። እሺ እግዚአብሔር ይስጥልን። ስለዚህ አንድ አምላክ ነው ያለ ማለት ነው። ኦፍ ኮርስ አንድ አምላክ አለ። በአንድ አምላክ ውስጥ ግን 3% ነው ያለን ማለት ነው። እሱ 3% ማለት ምንድን ነው? በደንብ ሶስት አካል ማለት ነው። ለማወቅ ከፈለክ ስለ ስላሴ ለማወቅ ከፈለክ ያው ርዕሳችን ሃይጃክ እንዳታረገው ምን ማለት እንደሆነ ማወቅ ከፈለክ ግን በደስታ ልንረዳ እንችላለን። እሺ ወንድሜ ይቅርታ፣ አመሰግናለሁ። እኔማ እንዳልከው በኤፌሶን 4 ላይም ደግሞ 4:6 ላይ የሁሉ የበላይ የሆነ በሁሉ የሚገኝ በሁሉም የሚሰራ የሁሉም አባት የሆነ አንድ አምላክ አለ ይላልና በሁሉ የሚኖር በሁሉ የሚሰራ በሁሉም የሚገኝ የሁሉም አባት የሆነ አንድ አምላክ አለ ሲል እዚህ ደግሞ ሂሪጎ አየህ፣ አሁን ምን መሰለህ ይሸተኛል ያልኩት ለዚህ ነው። አየህ you hide yourself, that's your basic problem። አየህ አመጣው አሁን don't hide yourself brother። ሼማ ያዘ። አሁን ኦርቶዶክስ ነኝ ብለህ ነው የጀመርከው፣ ግን ኦርቶዶክስ አይደለም። አየህ አሁን ያለህበት ቤተ እምነት ቆይ ወዳጅ አሁን ያለህበት ቤተ እምነት የምታፍርበት ቤተ እምነት ነው ማለት ነው። ለእኔ የሚታየኝ ይሄ ነው። ራስን ኦርቶዶክስ ሳትሆን ኦርቶዶክስ ነኝ ብለህ ነው እያወራ ያለው። ለምን ኦንሊ ጂሰስ ነኝ ካልክ በቃ ስለምታፍርበት ማለት ነው ብራዘር። አዮ ሌላ ቤተ እምነት ነው ራስን አስመስለህ የምታመጣው። ቤተ እምነትን ሌላ ጊዜ አትፈርበት። ኦኬ አትፈርበት፣ አይታፈርም። እኔ አሁን ጴንጤ ነኝ አልኩ፣ በቃ ጴንጤ ነኝ። ኦርቶዶክስ ነኝ ብዬ ሄጄ ሰው ቤት ውስጥ ላወራ ልከራከር አልችልም። ቤተ እምነቴን ስለምቀበለው ስለማምንበት የማፍርበት ምንም ጉዳይ የለኝም። እና ኢየሱስ የሚባል አለ እንደሆነ ኢየሱስ የሚባል አይዞ ብራዘር፣ በቃ ወዳጃችን አሁን ምንም አያውቅም ኢየሱስ የሚባል አለ። ስለዚህ አንተ ከእኞች ከኦርቶዶክስ አንተ እንኳን አልተነስም ማለት ነው እንኳን። አይዞ ብራዘር፣ አይዞ ወዳጅ። እንደነገጥኩኝ እንዴ? አዎ ቤተ እምነትን ስላፈርክበት አለ። እንዴት እንደዛ ኦንሊጂሰስ እንበላለ? አዎ እሱን እንኳን አያውቅም ወዳጃችን። ኦንሊጂሰስ እንዳለ እንኳን አያውቅም። እንዲህ የማያውቅ ሰውን ምንም እንደዚህ እንዳለ እንኳን አያውቅም ወዳጃችን። ኦንሊጂሰስ የሚባል ቤተ እምነት እንዳለ አያውቅም። እኔ እኮ አገልጋይ መስለኝ ነበር። ለካ ያላየውን ተገለጠልኝ እያል ነው ዝም ብለህ የምታወራው። አይዞ ብራዘር፣ አንተማ ይዘህ ወንድሜ ተቀብያለሁ። ስለዚህ አስበህ እንግዲህ የከላይ ሃይማኖት ናችሁ አንተን አትፈር ነው። ሌላ ጊዜ ያው ኦንሊጂሰስ አገልጋይ ከሆንክም አትፈር። ዶንት ሼም ዩርሰልፍ ብራዘር። ምንም የሚያሳፍር ነገር የለም። እምነት መልስ ከሌለው ያው መልስ የለኝም፣ ግን እንደዚህ ነው ማምሮ ነው የሚነገረው። ሰው እኮ የፈለገውን የመከተል መብት አለው አይደለም? ከልካያለ እኔ እኮ መቼ ከለከል ብራዘር? እኛ እኮ አልከለከልን። እኔ ደግሞ እንደዛ የሚባል አላውቅም። ኦርቶዶክስ ነኝ አለ እኮ እሱ ውሸት ነው። ከመጀመሪያ ጀምሮ ሸተተን እያልን ያለ ነው። ይሄንን ነው ወዳጅ። ቆይ ብራዘር አንዴ ውስጥ ላይ ስላለ ነው ወዳጅ። ይኸው ላሳይህ እኮ ግልጽ ላድርግልህ። በጣም እኮ ሲምፕል እኮ ነው። ቅድም እኔ በምልጃ አላምንም ብለሃል። በጣም ጥሩ። በምልጃ አታምንም አንተ። ኦርቶዶክስ ሆኖ በምልጃ የማያምን ኦርቶዶክስ አለ? ስላልገባው ስለማያነብ እምነት ከመስማት ነው፣ መስማት ደግሞ እግዚአብሔርን ቃል ስለሚል እኔ ስለማነብ። እሺ ኦርቶዶክስ ሆኖ ማርያም አታማልድም የሚል አለ? አሉ ብዙ ጳጳሳት አሉ። ለምሳሌ እዚያ ሲኖዶስ ላይ ሲገባ አንድ ጳጳስ ማርያም አታማልድም የሚል አንድ ጳጳስ ውሸትን እያወራ ትውልዱ እንዲያይሰበክ አንድ ጳጳስ አንድ ጳጳስ ከሳቴ ብርሃን መቀሌ ብትገባ ቴዎሎጂ ተማሪዎች በሙሉ ወንጌላውያን ናቸው። ወዳጅ ጳጳስ ብለሃል፣ ተማሪ ጋር አትምጣ። አሁን አንድ ጳጳስ ጥራ። ሞልቷል። ለምን የሰውን እንገልጻለሁ? እኔ የእግዚአብሔርን ስራ እየሰሩ ለምን ትላለህ? አይዞ
አይዞ ብራጃዬ ኦርቶዶክስ ሆኖ በማርያም ምልጃ አያምንም ማለት ያ ሰው ኖ ሞር ኦርቶዶክስ ማለት ነው። አይዞ በሰው መታመን ኃጢአት ነው። ያነባሉ እኮ በሰው መታመን ደግሞ ኃጢአት ነው። አሁን እያወራን ነው ስለ ኦርቶዶክስ አይደል ብራዘር? ኦርቶዶክስነት እሺ ተቀብያለሁ፣ ችግር የለም ብራዘር። በሰው የሚታመን ስጋ ለባሹ ክብር የሚያደግ ከእግዚአብሔር የሚመልስ የተረገመ ነው ስለሚል ያነባሉ እነሱ። የማያነበው ሰው በእሷ ሊያምን ይችላል። አየው እሱን እኮ ነው የምልህ። አሁን ቤተክርስቲያን ኦርቶዶክስ የምንላት ቤተክርስቲያኒቷን ነው አይደለ? አይደል? ቤተክርስቲያኒቷን ብለን የምናወራ ከሆነ ቤተክርስቲያኒቷ ማርያም አታማልድም ያለችበት ማስረጃ አለ የለ? ሶ በቤተክርስቲያኒቷ ስም አንተ በቤተክርስቲያኒቷ ስም አትነግድ ማለት ነው። በሌላው አይደለም። እኔ ግን እሰጥሃለሁ ነው የምልህ። አንተ አሳየው። መዝሙረ ዳዊት 115 17 እና 18 ቤተክርስቲያኒቷን የጠየቁ አንተን አልጠየቁ። አንተማ ኦርቶዶክስ ዳዊት ታምናለች እኮ ቤተክርስቲያኗ። ወዳጄ ቤተክርስቲያኒቷ ይህንን ጥቅስ ጠቅሳ ማርያም አታማልድም ያለችበትን ቦታ ማስረጃ ስጠን። ካለዛ እየዋሸን ያለው እኔ በውሸት ወንጌል ይሰበካል ብዬ አላምንም። ዩ አር ናት ኦርቶዶክስ ብራዘር። አንተም ታምናለህ በማርያም ማለት ነው እንደምታማልድ። እኔ ስለ ኦርቶዶክስ ነው እያወራሁኝ ያለሁት። ቤተክርስቲያኒቷ እንደሱ አታምንም። በቤተክርስቲያኒቷ ውስጥ እየዋሸ ነው እኮ። ኦርቶዶክስ ደግሞ እውነቱን እነ እስጢፋኖስ የተገደሉበት ዋጋ የከፈሉበት አይዞህ እነ እስጢፋኖስ የተገደሉበት እነ እስጢፋኖስ አትደበቅ። እስጢፋኖስ ጋር ምናምን አትደበቅ ብራዘር። ይሄ ሰውየው አንተ የምትለው ወንጌላዊ ከሆንክ ወንጌላዊ ነው ይበል። ኦርቶዶክስ ከሆንክ ደግሞ ኦርቶዶክስ ስርዓት አንብብ። ቤተክርስቲያን ኦርቶዶክስ ምልጃ አታምንም ትላለህ። እኔ ኦርቶዶክስ ነኝ፣ በምልጃ ቤተክርስቲያን ታምናለች። በየትኛው ነው የምታወራው? አይ ከሱ ጋር ነው የተነጋገርነው ያለው ወንድሜ እኮ አንተ እኮ ያምታታህ እኮ ነው። እንዴት ነው ግማሽ እንዴት እያረክ ነው? አንድ ቦታ ላይ ቁም። መጽሐፉ ደግሞ በእሱ አመን አይልማ እኮ አንተ አይደለማ። እና በዛም ያምን እምነት ላይ ነው መሄድ ያለብን። ለምን ሰው ገደል ቢገባ አብረህ መግባት አለብህ እንዴ? አይደለም። አሁን ለምሳሌ ወንጌላውያን ትክክል ነው ካልካቸው ወንጌላውያን ጋር ነው። ኦርቶዶክስ ትክክል ነው ካልካ ደግሞ አመራሯ ደግሞ ሁሉ ተከትለህ ነው የምትሄደው እንጂ እዛ ውስጥ ሆነ ለብቻህን ቤተክርስቲያን አይሰራልህም። ለብቻህን እዛ ትምህርት ተገሎ አይሰጥህም። እንዴት ነው የምታወራው? ህይወት እኮ የግል ነው እኮ። የግል እኮ ነው ደግሞ የግል እምነት መስርታ ታዲያ ለብቻ ለምን እወጣለሁ? ኦርቶዶክስ እኮ ነው ያንን ነው። ምክንያቱም አንተ አሁን ቀጥሎ ደግሞ በስላሴ ማታምን እሱ ምልጃ እኮ ብቻ አይደለም አንተን የሚለኝ። ቆይ በስላሴ ቆይ አንዴ አንተውን አታምንም። ይኸውልህ ዳንኤል አንተውን በስላሴ አሁን ቆይ እኔ ጋር ማትደበቅ እኔ ጋር ለመደበቃት አንዴ አረጋለሁ። አንተ ከኔ እየተደበቅ ነው እንዴ? አይዞህ ብራዘር ስጠይቅህ አንተ ምን እያልከኝ ያለው መጀመሪያ የአንተን ክሊር እናድርግ። እኔ በስላሴ አምናለሁ። አንተ ቆይ ችግር ተቀብያለሁ። አንዴ ሳሚ አንዴ ታምናለህ በስላሴ አስተምሮ? እኔ አብ ወልድ መሆኑን ታምናለህ? እኔ ልጅ ነው እንጂ ወልድ ነው ስለዚህ አታምንም ማለት ነው። አንተ በአብ ወልድ በመንፈስ ቅዱስ ታምናለህ? ቆይ ተጠየቀው። እኔ ጋር አትደበቅ አልኩህ ብራስ። እሺ አንተ እየተደበቅ ነው እንደ ከኔ ስትጠይቀኝ? አይ አሁን እየጠየቅኩ ስለሆነ አንተ አለመደበቅን እንየውና ከዛ ወደ እኔ ደግሞ ትመጣለህ። ከእግዚአብሔር ቃል ውጭ የሆነ አትደረብ ጎበዝ ምላስ አለ ደረቅ የሆነ ማለት ነው። ችግር የለም። አሁን አትደረብ ብራዘር፣ ስድቡን ትደርስ። እሺ አብ ወልድ ነው ብለህ ታምናለህ? አብ ነው እንጂ ለምን ወልድ እላለሁ? አብ ወልድ አይደለም ማለት ነው። አብ ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሰራጺ ነው። እሺ በስላሴ አስተምሮት ውስጥ በደም ሰማይ በስላሴ አስተምሮት ውስጥ ወልድ ይዞት የመጣው ስጋ ከሰማይ ነው? ከማርያም ነው። እንዴት ከሰማይ እልሃለሁ? ነገር እየፈለክ እኮ ነው አንተ። አይዞህ ነገር አትፈልግ። አየኸው? ይህን አንተ ከሌላ ለምን ከስጋዋ ስጋ ነስቷል። ከሰማይ አይደለም። እሺ ከሰማይ አይደለም። ከሰማይ አይደለም። እሺ ብያለሁ። ከሰማይ አይደለም እኮ
ከሰማይ አይደለም። እያጣራን እኮ ነው። አሁን የተደበቁ የኦንሊ ጂሰሶች ትምህርቶች ካሉ እያጣራን ነው የምንለው እኮ አይደለም አልከኝ። አሁን ሄድን እኮ ብራዘር ሄድን። እሺ ወልድ አምላክ መሆኑን ወይ ደግሞ እግዚአብሔር መሆኑን ታምናለህ? አብ እግዚአብሔር ወልድ እግዚአብሔር የሚለው የጠየቁ ወልድ እግዚአብሔር መሆኑን ታምናለህ ወይ? ወልድ እግዚአብሔር ስለሚል መጽሐፍ ቅዱስ ስለሌለ አላምንም። ወልድ እግዚአብሔር አይደለም እንደዛ የሚል ቃል አምጣ። አንተ አታውቀውም። አሁን የጠየቁ ወልድ እግዚአብሔር አይደለም ማለት ነው። ወልድ እግዚአብሔር አይደለም። በስጋ ፍጹም ሰው ነው፣ በመለኮት ደግሞ መለኮት ነው፣ እግዚአብሔር ነው። ወዳጅ ወልድ እግዚአብሔር አይደለም ወይ ክርስቶስ ኢየሱስ እግዚአብሔር አይደለም? እግዚአብሔር ነው አይደለም ብላል። አሁን ቆይ አንተ ምንም የተከደነ እንትን ስለሆነ ዝም ብለህ ቁጭ በል። አንዴ ስድቡን ምን አመጣው ወዳጅ? ስድብ አይደለም፣ አይዞህ። እሺ ያው እንድታዩት ያክል ነው። እሺ በቃ ምንም ስሜታዊ ከመሆን በስተቀር ኦኬ። ራሳቸውን ሀይድ የሚያደርጉ ሰዎች የሆነ ሊያወሩትና ሊያስተላልፉት የሚፈልጉት መልእክት እንዳለ ለማሳየት ያክል ኦኬ። አንደኛ ኦርቶዶክስ የማትለውንና የማታስተምረውንም ትምህርት ነው የሚያስተምሩት። አንዴ ሲመቸው ኦርቶዶክስ መሆን ይፈልጋል፣ ሌላ ጊዜ ደግሞ እንደማያዋጣው ሲያቅ ኦርቶዶክስ ነኝ ይላል ማለት ነው። እና እንድትረዱት ያክል ነው። ያው ሚዲያ ላይ የመጣ ሁሉ ኦርቶዶክስ ነኝ ያለ ኦርቶዶክስ እንዳልሆነ ለማሳየት ያክል ነው፣ እንድታዩት ያክል ነው። እሺ ሳሚ ወደ አንተ ልምጣና ወደ ሀሳቡ ስለ ምልጃ ታምናለህ አንተ? በቅዱሳን ምልጃ ነው አምናለሁ። በቅዱሳን ምልጃ ታምናለህ? እሺ የምንስማማበትን ተስማምተን እንሂድ አይሻልም ሳሚ? እሺ ለምሳሌ እኔም እንደ አንድ ክርስቲያን አንተ ስለ እኔ ወደ እግዚአብሔር ልትጸልይ እንደምትችል አምናለሁ። ኦኬ አምናለሁ። ምክንያቱም መጽሐፍ ቅዱስ ላይ አንዱ ስለ አንዱ እንዲጸልይ መጽሐፍ ቅዱስ ስለሚያስተምር ማለት ነው። ይሄ ጉዳዮች የምንስማማበት ነው፣ እኔ እናንተ ማለት ነው። ለዚህ አሁን እኔ ማስረጃ አልጠይቅም፣ አንተ ማስረጃ አትጠይቀኝም። ግን ከፈለግህ አሁን ለዚህ እምነቴ ማስረጃ ከፈለግህን ግን ልገልጥልና ላሳይ እችላለሁ። ትፈልጋለህ? ለዚህ እምነቴ አንዱ ስለ አንዱ የጸልይ የሚል በቃ መጽሐፍ ቅዱሳዊ ነው፣ ሁላችንም እናውቀው ነው፣ በሁላችን ላይ ያለ ነው። ይሄ ጥያቄ የለብንም ማለት ነው። ኦኬ አዎ። ኦርቶዶክስ ጋር ግን ምልጃ ይሄ ማለት ብቻ አይደለም። አዎ አሁን የምናወራው ይሄ ነገር ያልሆነበትን ቦታ ነው የምናወራው ማለት ነው። ስለዚህ ልክ መጽሐፍ ቅዱስን ትገልጥልኝና ከምድር ሆኖ ኦኬ ከምድር ሆኖ በሰማይ ላለ አካል አማልደኝ ብሎ ወይም ምድርም ሆኖ ምድር ላይ ላለ አካል እባክን አማልደኝ ብሎ ወደሱ የጸለየ ሰው ካለ ማስረጃ እስቲ። በምድር ሆኖ ነው ወይስ ከሰማይ ያለው ቅዱሳን ምድር ላይ ያለው ያያሉ አይቶም ይናገራሉ? ምልጃ አይደለም ይሄ? አሁን እሱን ጠየቅኩ ወላጅ አልጠየቅኩ። የጠየቅኩ ላይ ፎከስ አድርግ። ልዩነታችን ልክ ክሊር አድርገን እንደነገርኩ አሁን ደግሞ እዚህኛው ይሄንን የጠየቅኩ ጥያቄ ክሬት አድርግ። እንደዛ ከሆነ ወደ መላእክት ምልጃ ልሄድሽ። እሺ እንደዛ ከሆነ የጠየቅኩን ጥያቄ ግን ሰምተዋል? አብ ከምድር ሆኖ ለምኖ አማልደኝ ብሎ የተማለዳለ ወይ ነው? ከምድር ሆኖ ወደ አሁን የምናወራው ስለ ቅዱሳን ነው። መላእክት ላይ ደግሞ ሄደን በደንብ እናወራለን። ማለት እርስ በራስ እንድንጸለያይ መጽሐፍ ቅዱስ ክሊር የሚናገረው ስለ ምልጃ ስናወራ ስለ ቅዱሳን ወይ ደግሞ ስለ የሰው ልጆች ነው እያወራን ያለ ነው። መላእክት ላይ ደግሞ ሄደን ክሊር ያለውን ሀሳብ እናወራለን። እዛ ላይ ደግሞ ይህንን እየጨረሰ እንድንሄድ ስለምፈልግ ነው። ምልጃ በመላእክት እንጨርስ ብራዘር። አሁን መልአክና ሰው አንድ ነው ብለህ ታምናለህ? አዎ የሰው ልጅ ሲሞት እንደ መልአክ ይሆናል ነው የሚለው። ያው ነው የሚለው
አይ መልአክ ነው ወይ ነው ያልኩህ። እኔ አሁን ያገባል አያገባም ምናምን አይደለም ያልኩህ። የሰው ልጅ ማለት መልአክ ማለት ነው። መላእክት ቅዱሳን ነው የተባለ፣ እኛም ቅዱሳን ነው የተባለን፣ ሁላችን ቅዱሳን ወዳጄ። መልአክ ማለት የሰው ልጅ ማለት ነው ወይ ነው ያልኩህ። አይደለም አፈጣጠራችን አይደለም። ስለዚህ ካልሆነ ስለሱ ኔቸር ነው አሁን እያወራን ያለው። ስለ መላእክት ደግሞ ሄደን እናወራለን፣ ችግር የለም። በእግዚአብሔር ቃል ውስጥ አሁን ስለምናወራው ጻድቃን የምንላቸው ሰዎችን ወደ እነሱ መጽሐፍ ቅዱስን ገለጥና ወደ እነሱ የጸለየ አማልዱኝ ብሎ የለመነ ሰው ካለ ከእግዚአብሔር ቃል አሳየን። እሺ ሉቃስ ወንጌል 16 ከምድር ሆኖ ነው እንዳትረሳ፣ ከምድር ሆኖ ነው ያወራል። አሁን ስለ ቅዱሳን ስለ ምልጃ አይደለ? ለምን ከምድር ስለ ምልጃ እንዳትረሳው፣ ከምድር ሆኖ ነው ያልኩህ ወዳጅ። ከምድር ሆኖ ከሌለ የለኝም ትለኝና ወደሱ ደግሞ እንመጣለን። ላይ የጻፍከው ከምድር ሆኖ ልክ ነው፣ አትርሳ። ከምድር ሆኖ እሱን ጨርስና ከዛ ደግሞ እንሄዳለን። ከሲኦል ደግሞ ሄደን እናወራለን። አሁን ጠቅላላ ጥያቄ ስለ ከምድር ሆኖ ጥያቄ እሱ ነው። የኔን ጥያቄ አይደለ ለመመለስ የፈለግከው ሳሚሻ? አንተ እንደፈለግከው የማይመለስ ጥያቄ እኔ ለምልጃ ነው የማይመለስ ከሆነ ሳሚዬ መልስ የለኝም ትለኝና ደግሞ ወደ ሌላ ሀሳብ ደግሞ እንሄዳለን። መልስ አለኝ። ስለ ምልጃ ነው ጥያቄ። መልስ ካለ አይደለም፣ በደንብ አስተውል። ስለምንስማማባቸው ነገሮች ክያረኩልህ ስለሱ አልጠይቅም። ሳሚ ችግርህ ምን መሰለህ? ችግርህ ምን እንደሆነ ታውቃለህ? አትደማመጥም። ኦኬ በደንብ ስማ ብራዘር። እኔ ጠየቅኩ፣ የኔን ጥያቄ ነው የምትመልስልኝ፣ ያንተን አይደለም። እኔ this is my question brother አንደርስታንድ አድርገው። ጥያቄ ይሄ ነው። ጥያቄ ነው እንድትመልስልኝ የምፈልገው። ከምድር ሆኖ አስምርበት። ከምድር ሆኖ በሰማይ ላሉ ቅዱሳን ጸሎትና ልመና ያቀረበ ሰው ካለ ከእግዚአብሔር ቃል አሳየኝ። እሺ እኔ ማቀርብልህ ስለ ምልጃ ነው። እኔ አልጠየቅኩም። እኔ አንተ ስለምታቀርበው አይደለም፣ እኔ ስለጠየቅኩ ነው እንድታቀርብልኝ ነው የምፈልገው። ከዚህ ውጭ መልስ የለኝም። ስለ ምልጃ ከሌለ ችግር የለም። በቃ ከሌለ ችግር የለም። ስለ ምልጃ መልሳለሁ። ስለዚህ ወደ በቃ ከሌለ ችግር የለም። አየች ስህተትህ እሱ ነው። አሁን እኔ ጥያቄ ይሄን ለጠየቅኩ ጥያቄ መልስ እንድትሰጠኝ ነው እየጠየቅኩ ያለሁት ብራዘር። የኔን ጥያቄ ነው አንተ አሁን የምታስተናግደው። ኦኬ ያልጠየቅኩህን ጥያቄማ ማውራት ከጀመርክ እሱ የኔ ጥያቄ አይደለም። አሁን ቀደም ከብሩኬ ጋር ግራ የምትጋባው ይሄ ነው። ብሩኬ የሚጠይቅ ሌላ የምትመልሰው ሌላ ነው። የመለስከው መልስ ሁሉ ለተጠየቀው ጥያቄ መልስ አይደለም ማለት ነው። አይ በቃ ከሌለ መልስ የኛ ጥያቄን መመለስ የማይችል ሐሳብ ውስጥ ካለ በቃ የኛን ጥያቄ መመለስ አልቻልኩም ብለህ ነው የምታወራው። ክሊር ነው። ምክንያቱም የኛ ጥያቄ እሱ ስለሆነ ማለት ነው። እሱ ስለሆነ ሰላም ሃው እንዴት ነሽ? ሙሉ ሰላም ሃው ነው የሚለው ግን እዚህ ጋር ቆይ፣ እሷ እስከምትመጣ እኔ ልግባና በመሀል ዳኒ ምን አለ መሰለህ፣ እኔ ያው ብዙ ጊዜ የንጽጽር ማለት የንጽጽር ውይይት ብዙ ጊዜ አወያያለሁ እና ምን ይላሉ ምን ሲሉ ሰማችኋለሁ መሰለ ብዙ ጊዜ ያኔ መጽሐፍ ቅዱስ ያኔ በመጽሐፍ ቅዱስ ይፈታል እና ጀስት አንተ ስለ አንድ ነገር ስትጠይቃቸው የሆነ ቦታ ሄደው ነው የሚመልሱት። ያው ገብታ እንደዚህ አይነት ነገር ስላለ ምናልባት ጀስት አንተ የጠየቅከውን ጥያቄ ኢንዳይሬክት ከዛው ከመጽሐፍ ቅዱሱ እየመለሰልህ ቢሆንስ ይሄ ልጅ እኔም እኮ የጠየቅኩት ከቁርአን መልስልኝ አይደለም ያልኩት። የትም ቦታ ላይ ይሁን ለጠየቅኩት ጥያቄ መጽሐፍ ቅዱሳዊ ማስረጃ ስጠኝ ያልኩት። እኔ ዳይሬክት ያደረኩት ጥያቄ ነው፣ መልሱን አይደለም። መልሱ ከየትኛውም የመጽሐፍ ቅዱስ ክፍል ላይ በምድር ሆኖ በሰማይ ላለ አካል የጸለየ ሰው አለ ወይ ካልሽኝ የለም። ካለ የኔ ጥያቄ እሱ ስለሆነ ማለት ነው። ምክንያቱም እነሱ አሁን ምልጃ የሚሉት በምድር ላለ ሰው ሊሆን ይችላል፣ በሰማይ ላለ ሰው የጸለየበት ቦታ መጽሐፍ ቅዱሳዊ ማስረጃ ካለ ማቅረብ ነው። ከሌለ ግን የለም ነው። ሌላው አንቺ ጋር እየሰማሁት እያየሁት ያለሁት ነገር ምንድን ነው? ሙስሊም ትክክል ነው ብለሽ ታምኛለሽ? እስልምና ሙስሊሞችን ብጠይቃቸው አይሻልም? አይ አንቺን አቋም ነው የጠየቁሽ። እነሱንም ሳገኛቸው ጠይቃቸዋል። ከማነባቸው ነገሮች
ሁሉም የእምነት መጽሐፎች ለእኔ ምንም ሴንስ አይሰጡኝም። ልክ ቀደም እንደተናገርኩት ማለት ነው። ልክ አይደለም እስልምና እያልሽኝ ያለሽው? አላልኩም። እስልምናም ልክ አይደለም አልልም፣ ክርስትናም ልክ አይደለም አልልም። ትክክል ነው ማለት ነው። ወንድሜ እስልምና ነው የጠየኩሽ። አሁን ክርስትናን አታውሪ። ማንኛውንም እኔ አሁን እስልምና ነው የጠየኩሽ። ምን አገባኝ እኔ ስለ እስልምና የምትጠይቀኝ? ምን አገባኝ? ቅድም ስላነሳሽ ነው። አንቺ ነሽ ራስሽ ነሽ ያልሽው። ምን ብያነሳው? እስልምናም ትክክል ነው። በዚህ በኩል አምላክ ትክክለኛውን አምላክ ይናገራል፣ ክርስትናም ትክክለኛውን አምላክ ይናገራል። እኔ ስለ እስልምና አላነሳሁማ፣ ስለ አማኞች ነው ያነሳሁት። ወንድሜ አንተ አንድ ክርስቲያን እዚህ ጋር ስለ ባይዘወይ እኔ አሁን ካላልሽ ችግር ላስጨንቅሽ ልድገምልህ። አልሰማኸኝ ከሆነ ሰምቼሻለሁ እኮ እኔ ያልኩት ምንድን ነው? እስልምና ትክክል ነው ብያለሁ አላልኩም። አማኙን ያልኩ አንድ የክርስትና አማኝ ትክክለኛው አምላክ ማን ነው ብዬ ብጠይቀው የኔ አምላክ ነው ይላል። የኔ አምላክ ነው ትክክል፣ አንዱ እግዚአብሔር ነው ትክክል ብሎ ይለኛል። አንድ ሙስሊም ደግሞ እዚህ ጋር ቢኖር ነው ያስገብተን ምን ጠይቅ፣ አንዱ አላህ ነው ትክክለኛ አምላክ ይላል አልኩኝ እንጂ እስልምና ትክክል ነው ብዬ አላወራሁም። ብያለሁ ብሩክ፣ ይሄው አለ ብያለሁ፣ እንደዚያ አላልኩም። ምን ቦት እንደዚህ አይነት ሐሳብ አላወራሁም። በፍጹም እንደዛ ብያለሁ። እሺ ሚውት አንሳ ብሩኬ። ተው እንጂ የልጁን ንዴት ወደ እኔ ፊት ጣልክብኝ እኮ ብራዘር። ምን ነው በፍጹም አላልኩም። ችግር የለም ካላልሽ እሺ። አንዳንድ ሀሳቦችን እንዲሁ ልጠይቅሽ፣ እንዲሁ የአላማሪ ነገር ስላለ ነው። አንቺ ምን የፈለግከውን ጠይቀኝ፣ ችግር የለብኝም። እኔ እኮ ሁሉም ችግር የለብኝም። እሺ ኦኬ። ስንት እውነት ነው የሚኖረው በአንድ ጉዳይ ላይ? በአንድ ጉዳይ ላይ ስንት እውነት ነው የሚኖረው? ለምሳሌ በአንድ ጉዳይ ላይ ስንት እውነት ነው የሚኖረው ማለት እኮ ግልጽ እኮ ነው። ለምሳሌ እኮ በእምነቱ ዙሪያ ነው። ለምሳሌ በአምላክ ደረጃ ካወራን ስንት ትክክለኛ አምላክ ነው የሚኖረው? አንድ ነው ትክክለኛው አምላክ፣ እኔን የፈጠረኝ አምላክ ነው። ግን እኔ የፈጠረኝ አምላክ ማን ነው ነው ጥያቄ፣ የኔ ጥያቄ። ቆይ አንዴ። ስለዚህ አንድ ትክክለኛ አምላክ ነው ያለው ማለት ነው እንዳለ ይገባኛል። በቃ እኔ ራሴን በመስታወት ስመለከት እኔን አካሌን ስመለከት እኔነቴን ስመለከት የሆነ አንድ አምላክ እንዳለ አውቃለሁ። ግን ማን ነው እሱ ካልከኝ አይ ዶንት ኖ። አንድ ትክክለኛ አምላክ እንዳለ ግን ታውቂያለሽ? አዎ። ግን የትኛው ማን ነው እሱ? እኔ አሁን የጠየኩሽ፣ አሁን ተረጋጊና ስሚ። ማን ነው አላልኩም፣ አልሄድንም። ማን ነው ላይ እኮ አልሄድንም። ግን አንድ ትክክለኛ አምላክ ነው ያለው ማለት ነው። አዎ። ስለዚህ ያ አምላክ አንድ ነው የሚሆነው እንጂ ሌላ የተለያዩ አምላኮች አይደሉም ማለት ነው። ኦፍኮርስ። ኦኬ። ስለዚህ ስለ አንድ አምላክ ነው የምናወራው ማለት ነው። አዎ፣ ይሄ ጥርጥር የለውም። እሺ ጥሩ። አንድ አምላክ መሆኑን በምን አወቅሽ አንቺ? ይኸውልህ በመጀመሪያ ደረጃ አንድ አምላክ መሆኑን ስመልስልህ ትንሽ እንደዚህ በደንብ የሆነ እንዴት ነው ወደ ግራ ወደ ቀኝ እየሄድኩ ነው የምመልስልህ። አንድ አምላክ መሆኑን በምን አወቅሽ? አሁን አንድ አምላክ መሆኑን በምን አወቅሽ ለምትለኝ ነገር ለምሳሌ እንዴት ነው የሆነ ፈጣሪ በሆነ ነገር እንደማይገለጽ በቃ የሆነ ነገር ብቻ የሆነ እንትን እንደማልለው ይገባኛል። የሆነ ራሴ ጭንቅላት የሰጠኝ አልመለስሽም። አንድ መሆኑን በምን አወቅሽ? that's my question። እሺ አንድ መሆኑን በምን አወቅሽ ካልከኝ እኔ እንጃ፣ ሁለት ሊሆን ይችላል። እኔን ትጠይቀኛለሽ እንዴ? እንዴት አወቅሽ ነው እኔን ማትጠይቀኝ? እኔ አንቺን አይደለሁ ልመልስልሽ አልችልም። አንድ ሊሆን ይችላል የሚል ግምት ነው ያለኝ እንጂ አይ ዶንት ኖ። እውነት ግምትማ እውቀት አይሆንም።
እኔ ሲጀመር ስለዚህ ስለ እምነቱ ምንም እውቀት የለም ማለት አይቀበለውም። አእምሮ አይቀበለው። ይኸውልህ ቁርአን በደንብ አንብቤያለሁ፣ አይቀበለውም። መጽሐፍ ቅዱስ በደንብ አንብቤያለሁ፣ አይቀበለውም። እኔ አሁን ምን አንብበሽ አላልኩም። አንድ አምላክ ነው ያለኝ ብለሽ እያመንሽ ነው ያለሽው። እኔ እንዴት እንደማመልከው ልንገርህ። እኔ በቃ ጠዋት እንደሳለ እኔ እንደሱ አላስቀነቀኝም። አንዴ በቃ ስንት እንደሆኑ ምን አውቃለሁ። ይኸውልህ ዳንኤል አንተ እኮ ያልገባ ነገር አልገባህም እኮ። ጠዋት እነሳለሁ ብዬ ጸሎት አደርጋለሁ። ወይ አላቅም ነው የሚባለው። እሺ አላቅም። አሁን እንደሚያውቅ ሰው መኖር ሲጀምር ሰው ሚስ ያደርጋል። አሁን እኔ ስለ እግዚአብሔር አንድ አምላክ እንደፈጠረኝ ነው እንጂ የማውቀው ኦኬ ሌላ ነገር ላውቅ አልፈልግም። የሆነ አንድ አምላክ ሳይሆን የሆነ ሀያል አምላክ እንደፈጠረኝ እንደሰራኝ ነው የምረዳው እኔ እታለም። እሱም ቢሆን እኮ አታውቂውም። እንዴት አወቅሽ? እኔ ራሴ ሳይ ነው ራሴ ስመለከታል። በቃ አየሽ፣ ግምት ነው የምታወሪው። that's a basic problem። ታዲያ እኔ ከየት መጣሁ? ቆይ አንዴ እስኮ እሱን ነው መመርመር ያለብሽ። አየሽ ያ አንድ ኃይል አለ ምናምን ዳኒ እኔን ተወኝና ያ አንዱ አምላክ ማን ነው ንገረኝ። ሆልድ እኔ ጋር አትደበቂ፣ እዛው ራስሽ ጋር ሁኚ። አሁን ገና ነው እኛ ጋር አልመጣሽም። አሁን ራስሽ ጋር ነው ራሱ እንድታወሪ ነው እየፈለኩ ያለሁት። ኦኬ ስለዚህ ስለ አንዱ አምላክ የምታወሪ ከሆነ ቆይ ስንጠይቅ ለምንድን ነው እኔ ጋር አትደበቁ የምትለው አንተ? አዋ እኔ መጠየቅ መደበቅ አንተ ጋር መደበቅ ምን አመጣው? ደጋግመህ ይሄን ጥያቄ እንትን ትላለህ። እኔ አንድ አምላክ አለ እንደፈጠረኝ አምናለሁ ያለው ማን ነው? እኔ ነኝ ወይስ አንቺ ነሽ? ይሁን አምላክ እንደፈጠረኝ እያልኩ ነው እኔ እኮ አንድ የሆነ ኃይል እንደፈጠረኝ አምናለሁ አይደል ያልሽ? በምክንያት አልከኝ። ራሴ ስመለከት በምንም ምክንያት እኮ አንዴ ሁሉም ስሜት ያቱኝ አንቺ ራስን ችለሽ ነው የምታወሪው። አሁን ስለኔ ያለ የምታወሪው ራስን ችለሽ የምልሽ ለዛ ነው። የአንቺን እምነት ጠይቀሽ አንቺ ነው የምታወሪው። እኔ ስለ እኔ እምነት እምነት የለኝማ። የቱን እምነት ነው የምትጠይቀኝ? እስቲል ዩ አር ቢሊቪንግ ታለም። የትኛውን እምነት ነው የምትጠይቀኝ? አንቺ አሁን አለኝ የምትይውን እምነት። እኔ እምነት የለኝም። አልሰማኝም። ኦፍ ኮርስ አለሽ። ይኸው ላሳይሽ። በደምብ ስሚኝ። ራስሽን እንዳላማኝ ነው እያየሽ ያለሽው። ኦኬ አንቺን ፈጠረኝ የምትይው ማን ነው? አንድ አምላክ አይሽ። አንድ አምላክ እንደፈጠርሽ በምን አወቅሽ? ምን አውቄ እኮ ምን አውቄ? you just believe እታለም እያመንሽ ነው ያለሽው እኮ አንዱን አምላክ መፈጠር እያመንሽ ነው አትበለኝ። አንቺ ነው እምነት ነው። እሺ ምንድነው እምነቴ? ንገረኝሽ። ይሄው አንድ አምላክ ፈጠረኝ ብለሽ እያመንሽ ነው ያለሽው። አሁን ስሙን አይደለም የምታውቂው፣ የትኛው እንደሆነ አላወቅሽም። በቃ አሁን ያው እያወቅሽ ግን የገባ ያንቺ አሁን ምንድነሽ? አንድ አምላክ የሚባል የፈጠረሽ እንዳለሽ አምነሻል። ምን ማለት ነው? ከእምነት በስተቀር ማስረጃ የለሽም ማለት። ከእምነት በስተቀር ማስረጃ የለሽም ስትል ከማመንሽ በስተቀር አንቺ የሆነ አካል እንደፈጠረሽ ይሆነ አቬኒ ኤቪደንስ። እንደ ሰው አልጸልይም፣ እንደ ሰው አልሰግድም። እሱ መጸለይ አይደለም፣ ኤቪደንስ የለሽም ነው እያልኩሽ ያለሁት። እሱ መጸለይ ምናምን ኤቪደንስ አይደለም። ባይዘው ኦኬ እኔ ኤቪደንስ የለሽም። አምላክ ሰራኝ ብለሽ ከማለት ከማመን ውጪ በላብራቶሪ ቼክ የምታደርጊው በሆነ ነገር ላይ ፕሩፍ የምታደርጊልን ነገር አለ? አምላክ እንደፈጠረሽ እንዴት ማድረግ ይቻላል? እንደዛ እኮ ጀስት እምነት። ይሄ ነው እምነት። እምነት ማለት ይሄ ነው። ታዲያ ሌላ ምን? አሁን እኔ አማኝ ነው የምባለው? ኦፍ ኮርስ። ችግሩ ምን መሰለሽ? አሁን ብዙ ኤቲስቶች በጣም ብዙ ኤቲስቶች እምነት የለንም ብለው ያምናሉ። እሺ ምን ነው? አንቺም ዘ ሴም ቲንግ ነው። ምን የሚያምኑት እነሱ? ታዲያ ያው ልክ እንዳንቺ ማለት ነው። አይ አይደለም። ኤቲስቶች እኮ ካና እኔ የፈጠረኝ አምላክ የለም ነው የሚሉት። እንለያለን። ተው እንጂ ዳኒ፣ እንለያለን እኮ የለም። ወላሂ ችግር የለም፣ አይዞሽ። የለም ብለው ነው የሚያምኑት። አለመኖሩን ፕሩፍ ማድረግ ይችላሉ። አምላክ የለም ብለው ፕሩፍ ማድረግ ይችላሉ። እንደዛ ነው የሚሉት እኮ። ፕሩፍ ማድረግ ይችላሉ ወይ? አምላክ የለም ብለው ፕሩፍ ማድረግ የሚችል ሰው አለ
እነሱ የለም እኮ ታዲያ እኮ አሉ እኮ ማለታቸው አምላክ አለመኖሩን ፕሩፍ ያደርገዋል ወይ ነው ጥያቄው። አንድ ሰው ተነስቶ አምላክ የለም ስላለ አምላክ የለም ማለት ነው ፕሩፍ እሱ ነው የእሱ ንግግር ነው። እንደውም አንተ ከየት ተፈጠርክ ብዬ ስጠይቃቸው ብዙ ጊዜ እኔ ቤት ላይ ከድንችና ከካሮት ነው የሚሉኝ። የጠየኩሽ ሀሳብ ላይ አምላክ የለም ማለቱ አንድ ሰው አምላክን አለመኖሩን ያሳያል ወይ ነው ጥያቄው። አያሳይም። ሳምበዶች ተሰባስበው የሆኑ አካላቶች ቆይ አንዴ ስሚ፣ የሆኑ አካላቶች ተሰባስበው አምላክ የለም ስላሉ አምላክ የለም ማለት አይደለም። አምላክ የለም ያሉት በማስረጃ አይደለም። ጀስት ክሌም ምንድን ያደረጉት እምነታቸውን ነው። ስለዚህ አንድ ሰው እምነት የለኝም እንኳን ቢል እምነት የለኝም ስንለው አሁን እያወራን ያለው ስለ ኤቲስት ነው አይደል? አምላክ የለም እያሉ እያመኑ ነው እንጂ ፕሩፍ እያደረጉልን አይደለም። ስለዚህ እነሱም እምነታቸው ምንድነው ብትይ አምላክ የለም ብሎ ማመን ነው። ዛት ዜር ብሊፍ እምነታቸው እሱ ነው። እኛ ደግሞ ምን እያለን ያለ ነው? አምላክ አለ ብለን እናምናለን። ሃይማኖትም አለ ሆሎን ቆይ አንዴ የአምላክ መኖርና አለመኖር ጉዳዩ በላብራቶሪ ያስገብተሽ ፕሩፍ የምታደርጊው ጉዳይ ሳልሆን ከአንቺ አቅም በላይ የሆኑ ጉዳዮች ነው እያወራሻለሽ። ስለዚህ በሳይንስ አይደለም አሁን የምናወራው ማለት ነው። አንዴ በደምብ ስሚ። ወደ አንቺ ልመልሰው። የአንቺም እምነት ይኸውልሽ እምነት የለኝም ብለሽ ስታወሪ አንድ አምላክ የለኝም ያልኩህ ቆይ ሃይማኖትና እምነት አንድ ናቸው? አንዴ ቆይ ግልጽ እያደረክልኝ ዳኒ በእናትህ። እኔ እኮ ለመጨቃጨቅ አለም ባይዘዌ በጣም አም ታየርድ ነው ጀስት የሆነ ነገር እንትን ማወቅ ስለፈለግኩ እንጂ ከእናንተ ጋር እዚህ ጋር ቁጭ ብዬ እንትን ያልኩት በጣም ደክሞኛል። አንደኛ ነገር ማለት ነው። ሁለተኛ ነገር እምነትና አማኝ አንድ ነው? ቆይ ሃይማኖትና እምነት አንድ ነው? ማነው አማኝ ማለት እምነት የሚባል ነገር አንድ ነው? ሃይማኖት ማለት እኮ አመነ ማለት እኮ ነው። ታዲያ የምታወሪው ስለ ግዕዝ ነው። ሀሳቡ ተመሳሳይ ሀሳብን ነው ሪፍሌክት የሚያደርገው። እምነትን የሚያሳይ ሀሳብ ነው። ታዲያ ሃይማኖት እምነት ነው። እምነትን ያሳያል በውስጡ። ስለዚህ አሁን አንቺ የሆነ አካል ፈጠረኝ ብለሽ እያመንሽ ነው ያለሽው አይደል? የሆነ አካል ፈጠረኝ ብለሽ ስታምኚ እምነት ነው እያወራሽ ያለሽው። አሁን አንቺ የራስሽን የኔ የምትይው እምነት ያሽ እንጂ እስቲል አንቺም አማኝ ነሽ። ፍቅር ሲዝም አረቷት ሰውዬ ተወዳኒ ነው እንደዛ ነው። ምንም አሁን እኔ ያንቺን አቋም ከፍቅሪዝም ምንም አልለየውም። ክሌም የምታረጉት ክሌም የምታረጉት ሁለታችሁም ራሳችሁ ነው። አንቺም በምን አወቅሽ ስልሽ ራስሽን የነገርሽኝ። እኔም ፍቅሪዝንም አግኝቼው ብጠይቀው እኔ ነኝ የተገለጠልኝ ነው የሚለኝ። እኔ ተገለጠልኝ አልኩ ዳኒ። ተገልጦልሽ እኮ ነው ታዲያ አላልሽውም እንጂ ኦልሬዲ እኮ ተቀልዶ። ኧረ አላልኩም እኔ ያላልኩትን እየወራን ሰውዬ እኔ እንደዛ አላልኩም። አላልሽም እንጂ ኦልሬዲ ማስረጃ ስጠይቅሽ እኮ ራስሽን ነው የምታወራው። ራሴን ነው እኔ ኤቲስት መሆን አልችልም። ልንገርህ የማይሆንበት ምክንያት ምንድን ነው? የራሴን አምሳያ ሳየው ነው ያልኩ እንጂ እኔ ተገለጠልኝ ምናምን አላልኩም። እሱ እኮ መገለጥ ማለት እኮ እሱ እኮ ነው። ሌላ የተለየ ነገር እኮ የለም። ራስሽን ነው ኮል የምታደርጊው። ሌላ ማስረጃ ስትባይ ራስሽን ነው እየጠራሽ ያለሽው። ለምሳሌ ሙስሊም ጋርም ስንመጣ የእድሜ ልዩነት ነው እንጂ ከአንቺ ጋር የተለያየ ነገር የለውም። ምን ማለት ነው? በደንብ እንድታስተውይ ስለምፈልግ ማለት ነው። መሐመድ አላህ ተገለጠልኝ ነው ያለው። አላህ ተገለጠልኝ ብሎ ሲያወራ ያ አምላክ ፈጣሪ ነው ብሎ ለሱ እንደተገለጠለት ነው የነገረን። ከመሐመድ በፊት እስልምና አልነበረም፣ ኤግዚስት ያደረገ ነገር የለም። ልክ እንደ አንቺ ማለት ነው። አሁን የአንቺ እምነት ማለት ልክ መሐመድ ላይ በነበረበት ዘመን ላይ ቢሆን ልክ የአንቺ መገለጥ ማለት ነው። ሁለታችሁ መገለጣችሁ የጀመረም ከእናንተ ነው። ፍቅሪዝምም ልክ እንደዚሁ ነው። የጀመረው በአንድ ሰው ነው።
ኦኬ የጀመረው በአንድ ሰው ነው። የእድሜ ልዩነት ነው ያለው አሁን። ኦኬ ሙስሊም 1000 እስቲ ፕሮቴስታንትስ መቼ ነው የጀመረው? እስቲ ነገር አንዴ ፕሮቴስታንት መቼ ነው የጀመረው? የፕሮቴስታንት አንዴ ስለዚህ ንገረኛ። እኔ አሁን ፕሮቴስታንት መሆን እፈልጋለሁ። ስለዚህ ፕሮቴስታንት መቼ ነው የጀመረው? አንዱን ክሊር እንግደለው፣ አንዱን ሳንገለው ሌላ ቦታ ላይ ስንሄድ ግራ ይገባል። ስለዚህ በመገለጥ በአምላክ ደረጃ የምታወሪ ከሆነ አንቺን ላምን እንደማልችል ሁሉ እንዴ አምላክ ተገለጠልኝ አላልኩም? ኧረ አካሂድ ምንም ለውጥ የላችሁም እኮ አካሂድ ፕሊዝ። ሰው እየሰማ ስለሆነ እንድንማር እንዴ እና ፖለቲካ እየሰራ ነው። ተገለጠልኝ አልሽኛል። ፖለቲካ እየሰራ በደንብ ፖለቲካ እየሰራ ነው። ማነው ተገለጠልኝ? እኔ ተገለጠልኝ አልኩ። ችግር የለም። እሺ በምን አወቅሽ? መሐመድ ተገለጠልኝ አለ። አንቺ ተገለጠልኝ እያልሽ ነው ትላለህ። አሁን መገለጥ ማለት እኮ መረዳት